ሰላም ጤና ይስጥልን ክብራን አድማጭ ተመልካቾቻችን እንደምን ቆያችሁልን እያልኩኝ ወደ ሳቶ መረጃዎቻችን ተሻገርኩኝ። ወደ መረጃዎቻችን ስናቀና ምን አይነት ጊዜ እንዳለን እንግዲህ አላቅም ፈጣሪ ይታረቀን። በጣም ለመናገር እንኳን የሚሰቀጥጥ መረጃ ነው ይዤላችሁ የቀረብኩት። የገዛ ባለቤቷ በጣም የምትወደውና የምታከብረው ሚስቱን ለ120 ወንዶች አሳልፎ በመስጠት በ120 ወንዶች አስገድዶ አስደፍሯታል። እንዴት ይህን ድርጊት ሊፈጽም ቻለ? በምን መልኩ አደረገው የሚለውንና ሰውየው አሁን በምን ሁኔታ ላይ እንዳለ መረጃውን ይዘናል። ይሄ ታዲያ ለመስማትም ለማሰብም የሚዘገንን ነው። በዚህ አጋጣሚ ላሳስባችሁ የምፈልገው ነገር ሴቶች ግዴታችሁንም መብታችሁንም ማወቅ አለባችሁ። የማይሆን ነገር ሲሆን ቀጥታ ለህግ አካል ማሳወቅ አለባችሁ። ግዴታ ባል ስለሆነ የማይሆን ጥቃት የተፈጸመብን ባሌ ነው መቼስ ምን ላድርግ ብላችሁ እጃችሁን አጣጥፋችሁ ያነባችሁ ገመናይን አላወጣም በሚል ተረት አትታሰሩ። የማይሆን ነገር አይሆንም ነው። ይሄን ስል ታዲያ ግዴታችሁን አትወጡ፣ ለትዳር አጋራችሁ አታስቡ፣ አትጨነቁ ማለት አይደለም። ለትዳር አጋራችሁ ማሰብ ግዴታ ነው። አንድ ሚስት ለባሏ ካላሰበች ካልተጨነቀች ለጥቅም ነው። ሲጀመር እሷ ሚስት ሳትሆን እንደ ቀን ማሳለፊያ ምራቋን ዋጥ አድርጋ የተቀመጠች እንጂ ሚስት አይደለችም። አንድ ጥቅመኛ ሴት ናት። ሁላችሁም ሴቶች ሳትሆኑ አንዳንድ ሴቶች አላችሁ በየጊዜው ላያችሁ ሽፋናችሁ ጥሩ ነው፣ ውስጣችሁ ግን በጣም ከባድ ሴቶች አላችሁ። ቅድም በተናገርኩት ወንዶች እንዳይከፋቸው በማለት ነው። ስለዚህ ግዴታችሁን ተወጡ፣ መልካም ሚስት ሁኑ። ከዛ ባሻገር እናንተን ገፍቶ የሚመጣ ነገር ካለ ለሚመለከተው አካል አሳውቁ። ሁሉም ከህግ በታች ነው፣ ከህግ በላይ የሆነ ነገር የለም። ታዲያ በመረጃችን እንዴት ጥቃት አደረሰባት የሚለውንና ሰውየው በምን ሁኔታ ላይ እንዳለ ስለ ጉዳዩ ሙሉ መረጃ የምናጋራችሁ ነው። በሌላ በኩል የቱርክዬ ፕሬዝዳንት ትናንት አዲስ አበባ መግባታቸው ይታወቃል። በኢትዮጵያ ባለው ልማት ተደምመውና ተገርመው አድናቆታቸውን ገልጸዋል። እንዲሁም በኢትዮጵያና በአፍሪካ ጉዳይ የበርካቶችን ልብ ጮቤ ያስረገጠ መግለጫ አውጥተዋል። አክለውም የኢትዮጵያው መሪ ዶክተር አብይ አህመድ ከቱርክዬ ጋር ስምምነት እንዳደረጉ ይፋ አድርገዋል። በዜና መረጃችን የሁለቱንም መሪዎች ንግግር አካተናል የምናቀርብላችሁ ይሆናል። ሌላኛው መረጃችን የትግራይ ክልል ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደና የህወሓት ሊቀመንበር ዶክተር ደብረጽዮን ቆፍጠን ያለ መግለጫ ሰጥተዋል በትናንትናው ዕለት። ታዲያ የሁለቱ መሪዎች ንግግር በትግራይ ክልልና በፌዴራል መንግስት መካከል ያለው ግንኙነት ዳግም ወደ ውጥረት እያመራ መሆኑን በግልጽ ይጠቁማል ተብሏል። ሙሉ መግለጫውን የምናስደምጣችሁ ይሆናል። ክቡራን አድማጭ ተመልካቾቻችን ለእርስዎ ጠቃሚ መረጃዎችን ይዘን ተገኝተናል። እንደተለመደው እስከ ዝግጅታችን ማብቂያ ድረስ አብራችሁን ቆዩ ስንል የአክብሮት ግብዣችን ነው። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃን በየሰዓቱ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫነው እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። የመጀመሪያው መረጃችን እጅግ አሰቃቂ ነው። እጅግ የምትወደውንና የምታከብረውን ሚስቱን ለ120 ወንዶች አሳልፈው በመስጠት ያስደፈረውን ግለሰብ በተመለከተ ወደ አገኘነው መረጃ እናመራለን። በሰሜናዊ ስዊድን አንድ የ60 ዓመት አዛውንት የገዛ ባለቤቱን ለ120 ወንዶች ለወሲብ ንግድ አሳልፎ ሲሰጥ እንደነበረ ተገለጸ። ድርጊቱ በፈረንሳይ ተከስቶ ከነበረውና ዓለምን ካስገረመው የጂሴል ፔሊኮ ጉዳይ ጋር ተመሳሳይነት እንዳለው ተነግሯል። ተከሳሹ ባለቤቱን ለ120 ወንዶች አሳልፎ በመስጠት በከፍተኛ ደረጃ በበዝባዥነት ተጠርጥሯል። ግለሰቡ ካለፈው ጥቅምት ወር ጀምሮ በቁጥጥር ስር ውሎ ምርመራ የተካሄደበትም ይገኛል። አቃቢ ግዳ ኢነር ስቴት ግለሰቡን በከባድ ወንጀል ለመክሰስ ዝግጅታቸውን አጠናቀዋል። ተከሳሹ እስካሁን የቀረበበትን ወንጀል የካደ ቢሆንም ጉዳዩ በመላው ስዊድን በከፍተኛ ሁኔታ መነጋገሪያ ሆኗል። እስኪ እናንተ ለአንድ አፍታ እንኳን በሷ ቦታ ሆናችሁ ብታስቡ ምን ያክል ከባድ እና እጅግ አይምሮ የሚያም ነገር ነው። ሴቶች ግን እንደዚህ አይነት ነገር ሲደረግ አይደለም ይቅርና በአፍ እንኳን የተለያየ ነገር ሲባል በፍጹም ዝም ማለት የለባችሁም። ጭራሽ እንዲህ አይነት ንግግር መፍቀድ የለባችሁም። ከሌላ ሰው ጋር ብትሆኝ የሚለውን አማርኛ ራሱ እንደ ቀላል ማየት መቻል የለባችሁም። መብታችሁና ግዴታችሁን ደግሞ በጣም ጠንቅቃችሁ ማወቅ አለባችሁ። መብታችሁ ሲነካ ኖ ማለት አለባችሁ። ይሄ ማለት ደግሞ መብቴ ሲነካ ብቻ ኖ እላለሁ ማለት ሳይሆን ግዴታሽንም ደግሞ መወጣትና መፈጸም መቻል አለብሽ። ማገናዘብ መቻል አለብሽ። እንኳን እንደዚህ አይነት ግልጽ ያወጣ መረን የለቀቀ ነገር ይቅርና በተለያዩ በቃላት እንኳን አንቺ ጥሩ ሆነሽ ሙሉ ግዴታሽን እየተወጣሽ ከሆነና የተለያየ ከባድ አይነት ነገሮች ከሆኑ ኖ ማለት መቻል አለብሽ። ለህግ ማሳወቅ መቻል አለብሽ። ስለዚህ እንኳን እንደዚህ አይነት ነገር ሲሆን ለምን ሴቶች ብዙ ጊዜ አርፋችሁ እንደምትቀመጡ እኔ አይገባኝም። እቺ ሴት እንግዲህ በገዛ ባሏ ይሄ ሁሉ ጥቃት የደረሰባት ከራሱ አልፎ 120 ሰዎች ማለት ቀላል አይደለም። ለንግድ፣ ለገንዘብ፣ ለቢዝነስ ነው የተጠቀማት ማለት ነው። ስለዚህ ዝም በማለቷ ነው
እንግዲህ ይሄ ሁሉ ነገር የደረሰባት ገና እንደዚህ አይነት ነገር ሲያስብ ሁኔታውን ስታይ ለህግ አካል ማሳወቅ ነበረባት። ጭራሽ 120 እስኪሆን ድረስ ደግሞ ዝም ብሎ መጠበቅ ማለት በጣም ከባድ ነገር ነው። እንደዚህ አይነት ነገር በተለያየ እንደዚህ ብቻ ሳይሆን በተለያዩ ጉዳዮች የሴቶች ጥቃት እየበዛ ነው። ስለዚህ ሴቶች አያጠፉ ማለት አይደለም። መብትና ግዴታችን ምን ይመስላል የሚለውን በቀጣይ ቪዲዮ ደግሞ የምሰራላችሁ መረጃ ይሆናል። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር ቆፍጠን ያለ መግለጫ ሰጥቷል። ወደ መረጃው እናምራ። በምርጫ ቦርድ የተሰረዘው ህወሓት የተመሰረተበትን 51ኛ ዓመት ወይም የካቲት 11 በዓልን ምክንያት በማድረግ ዛሬ የካቲት 10 ቀን 2018 ዓ.ም ምሽት በመቀለ ከተማ በሚገኘው የሰማዕታት መታሰቢያ ሐውልት ስር የአበባ ጉንጉን በማስቀመጥ የሻማ ማብራት ስነ ስርዓትም ተከናውኖ ነበር። በዚሁ መርሃ ግብር ላይ የተገኙት የጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በትግራይ ወቅታዊ ሁኔታ ዙሪያ ሲናገሩ ተደምጠዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በትግራይ ህዝብ ላይ የደረሰውን የጦርነት ጠባሳ በማስታወስ ንግግራቸውን የጀመሩ ሲሆን ቀሪ ጥያቄዎች በሰላም እንዲፈቱ ያላቸውን ጽኑ ፍላጎትም ገልጸዋል። ተፈናቃዮችን መመለስና የትግራይ ጊዜያዊ አንድነትን ማረጋገጥ ህጋዊ፣ ፍትሃዊና ብሔራዊ የትግራይ ህዝብ ጥያቄዎች ናቸው ብለዋል። እነዚህ ጥያቄዎች በፖለቲካዊ ውይይት ለመፍታት አስተዳደራቸው የሚችለውን ሁሉ እንደሚያደርግም ተናግረዋል። በባለፈው ጦርነት ከባድ ውድመት ደርሶብናል ያሉት ፕሬዝዳንቱ ተጨማሪ መስዋዕትነትና የአካል ጉዳት ሳያስከትል ለቀሪ ጥያቄዎች መፍትሄ እንዲመጣ እንደሚሰሩም ገልጿል። ሰላም ፈላጊነታቸው ድክመት እንዳልሆነ ሲያስረዱም ሰላም ፈላጊ ነን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለትም አይደለም ብለዋል። በሌላ በኩል የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በፌዴራል መንግስቱ ላይ ጥብቅ የትችትና የክስ መልእክትም ሰንዝረዋል። የፕሪቶሪያዊ ሰላም ስምምነት ከተፈራረመ 3 ዓመታት ቢያልፍም ስምምነቱ በተሟላ መልኩ ባለመተግበሩ ህዝቡ አሁንም በመከራ ውስጥ ይገኛል ሲሉ ገልጸዋል። የፌዴራል መንግስት የሰላም ስምምነቱን በመጣስ በትግራይ ላይ ተኩስም ከፍቷል የሚል ክስም ሰንዝረዋል። በትግራይ ላይ ያለው ያንዣበበው አደጋ በውይይት የማይፈታ ከሆነ የትግራይ ህዝብ ህልውና ለማስቀጠል ወረራን የመመከትና ራሱን የመከላከል ግዴታ ውስጥ ይገባል ሲሉም ተደምጠዋል። የሁለቱ መሪዎች ንግግር በትግራይ ክልልና በፌዴራል መንግስት መካከል ያለው ግንኙነት ዳግም ወደ ውጥረት እያመራ መሆኑን በግልጽ ይጠቁማልን ብለዋል። ሌላኛው መረጃችን የቱርኩ ፕሬዝዳንት የአፍሪካ ቀንድ የውጭ ኃይሎች የጦር ሜዳ መሆን የለባትም ሲሉ በርካቶችን ያስደሰተ መረጃ ተናግረዋል። ወደ ዝርዝሩ እናምራ። ለይፋዊ ጉብኝት ወደ ኢትዮጵያ የመጡ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ሀገራቸው በአፍሪካ ቀንድ አዲስ ግጭቶችና ህመም መመልከት እንደማትፈልግ እንዲሁም ቀጠናው የውጭ ኃይሎች የጦር ሜዳ መሆን እንደሌለበትም ተናግረዋል። የቱርኩ ፕሬዝዳንት አክለውም እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅና ለሶማሌላንድም ሆነ ለአፍሪካ ቀንድም ምንም ጥቅም አይኖረውም ብለዋል። በጠቅላይ ሚኒስትር አብይ አህመድ ግብዣ ወደ ኢትዮጵያ እንደመጡ የተነገረላቸው የቱርኩ ፕሬዝዳንት ኤርዶዋን ይህንን ያሉት ትናንትና ማክሰኞ የካቲት 10 2018 ዓ.ም በአዲስ አበባ በሰጡት መግለጫ ላይ ነው። ኤርዶዋንና ጠቅላይ ሚኒስትር አብይ በጋራ መግለጫ የሰጡት ዘለግ ያለ ውይይት እንዳደረጉ ከተገለጸ በኋላ ነው። ከ11 ዓመታት በኋላ በድጋሚ ወደ አዲስ አበባ በመምጣታቸው መደሰታቸውን የገለጹት የቱርኩ ፕሬዝዳንት ኤርዶዋን ሁለቱ ሀገራት እንደ ባቡርና የትራንስፖርት መሰረተ ልማት ፋብሪካዎች እንዲሁም የኃይል ማስተላለፊያ መስመሮች ባሉ ዘርፎች ላይም ትብብር እንዳላቸውም አንስተዋል። ፕሬዝዳንቱ ኢትዮጵያ በእስልምና ባህል ውስጥ የማይተካ ሚና እንዳላትም ጠቅሰዋል። ቱርክ ከወዳጅ ኢትዮጵያ ሕዝብ ጋር ያላትን ለዘመናት የዘለቀ ግንኙነት የበለጠ የምታጎላበት ትልቅ ትኩረት እንደምትሰጥም ተናግረዋል። ፕሬዝዳንቱ የመላው ዓለም አይን ወደ አፍሪካ ቀንድ በዞረበት በዚህ ወቅትም የኢትዮጵያ ለረጅም ጊዜ የቆየ የመንግስት መዋቅርና ተምሳሌትነት ያለው አስተዳደር ይበልጥ አስፈላጊ እየሆነ መጥቷልም ብለዋል። ከአፍሪካ ቀንድ ሀገራት ጋር በኩል አጋርነትና በጋራ መግባባት ላይ የተመሰረተ ግንኙነት እንደሚያደርጉ እንዲሁም ሀገራቸው ከቀጠናው ህዝብ ጎን እንደምትቆምም ገልጸዋል። ቱርክ በዚህ ቀጠና አዲስ ግጭት እንዲነሳ እንደማትፈልግ ኤርዶዋን በንግግራቸው አስገንዝበዋል። ቱርክ ቀድሞውንም ስቃይ በደረሰበት በዚህ ቀጠና ውስጥ አዲስ ግጭቶችና አዲስ ህመም ፈጽሞ መመልከት አትፈልግም ብለዋል። የዚህ ቀጠና ችግሮች በራሳቸው በቀጠናው ሀገራት ሊፈቱ እንደሚገባ እንዲሁም የአፍሪካ ቀንድ የውጭ ኃይሎች የጦር ሜዳ መሆን እንደሌለበት እናምናለን ሲሉም የቱርክን አቋምም ገልጸዋል። ወደ ኢትዮጵያ ካደረጉት ጉዞ አዎንታዊ ውጤት ይገኛል ብለው እንደሚያምኑ የገለጹት ኤርዶዋን ጉብኝታቸው ለቀጠናው ሰላምና መረጋጋት አስተዋጽኦ ይኖረዋል የሚል ተስፋ መሰነቃቸውንም ጠቅሰዋል።
ቱርክ ኢትዮጵያ በምትገኝበት አፍሪካ ቀንድ ቀጠና ውስጥ በተለይም ለሀገራት ሉዓላዊነትና የግዛት አንድነት ትኩረት እንደምትሰጥም ፕሬዝዳንት ኤርዶዋንም አንስተዋል። ፕሬዝዳንቱ መረጋጋት መመለሱን ተከትሎ የአፍሪካ ቀንድ በኢኮኖሚ እድሎች ትኩረትን የሚስብ ስፍራ እንዳይሆን የሚከለክለው ምንም አይነት እንቅፋት አይታየኝም ብለዋል። ጠቅላይ ሚኒስትር አብይ በበኩላቸው ከቱርክ ፕሬዝዳንት ጋር በነበራቸው የሁለትዮሽ ግንኙነትና ንግግር በአንዳንድ ወሳኝ ጉዳዮች መግባባት ላይ መድረሳቸውንም ገልጸዋል። ዶክተር አብይ ንግግር እንደተደረገባቸው ከገለጿቸው ጉዳዮች አንዱ የባህር በር ጉዳይ ነው። አብይ ኢትዮጵያ ፈጣን ኢኮኖሚ እድገት እያስመዘገበች እንደሆነ ገልጸው የዚህ እድገት ቀጣይነት መረጋገጥ የሚችለው ሀገሪቷ የባህር በር ማግኘት ስትችል እንደሆነ ተናግረዋል። ጠቅላይ ሚኒስተሩ ከ130 ሚሊዮን ሕዝብ በላይ ያላት ሀገር የባህር በር ተከልክላ በዓለም ላይ ካለው ልምድና አካሄድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይም መደረጉ ትክክል አለመሆኑን ተወያይተናልን ብለዋል። ኢትዮጵያ በሰላማዊ መንገድ የባህር በር እንድታገኝ እንደ ቱርክ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር እገዛ እንዲያደርጉ መነጋገራቸውን ገልጸዋል። ዶክተር አብይ አክለውም ፕሬዝዳንት ኤርዶዋን ከዚህ አንጻር የበኩላቸውን ሚና እንደሚጫወቱ ጠንከር ያለ ውይይት አድርገናልን ብለዋል። ኤርዶዋን የአፍሪካ ቀንድ ቀጠናን በደንብ የሚገነዘቡ ሲሉ የገለጹት ዶክተር አብይ አህመድ ፕሬዝዳንቱ በዚህ ቀጠና ውስጥ ኢትዮጵያ ሁነኛ አንከር ሀገር መሆኗንና ሚናዋን መወጣት እንዳለባት የሚያምኑ እንደሆነም ተናግረዋል። ቱርክ ከአውሮፓ አንጻርና በእስያ መካከል ባሉት ጉልህ ጂኦግራፊና የኢኮኖሚ ሚና የአፍሪካ እድገት ውስጥ የበኩሏን ሚና እንድትጫወት ብዙ ውይይት ተደርጓልም ተግባብተናልም ብለዋል። በተጨማሪም ሁለቱ መሪዎች የሀገሪቱን የንግድ ግንኙነት ለማስፋፋት እንደተስማሙ ተገልጿል። በኢትዮጵያና በቱርክ መካከል ያለው አመታዊ የንግድ ልውውጥ መጠን ቢያንስ $1 ቢሊዮን መሙላት እንዲችል ማድረግ እንደሆነም ዶክተር አብይም ተናግረዋል። የጸረ ሽብር ትግልና እንዲሁም የዓለም አቀፍ የአየር ንብረትን ጉባኤን ኮፕን በተመለከተ ጉዳዮች ላይ መነጋገራቸውንም አክለዋል። የተከበራችሁ ክቡራን አድማጭ ተመልካቾቻችን ለሰዓቱ ይዘን የቀረብንላችሁ መረጃዎቻችን በዚያ በቃ። ኢትዮናስ ሚዲያችን እንደምንም ጊዜው ሰላም ለዓለማችን፣ ሰላም ለሀገራችን በማለት መልካም ምኞቱን ይገልጻል። በቀጣይ በሌሎች መረጃዎች እስክንገናኝ ድረስ በያላችሁበት ጤና ይስጥልኝ።